የእግዚአብሔር ቃል የህይወት ምንጭ ነው። የአማኝ ህይወት የሚቀዳው ከሱ ውስጥ ነው እና አማኝ የእግዚአብሔር ቃልን ሊኖረው ይገባል ላይኖረው ይገባል፣ መጽሐፍ ስፍራ መስጠት አለበት የለበትም የሚል ዲቤት ውስጥ ልንገባ አንችልም። የእግዚአብሔር ቃል የእግዚአብሔር ህዝብ የህይወት ምንጩ ብቻ ሳይሆን ህይወቱም ነው። ህይወታችን የእግዚአብሔር ቃል ነው ማለት ነው እና ሰው ያለ ምግብና ያለ ውሃ ሲሆን በዚህ በስጋ ህይወቱ ሰርቫይቭ ማድረግ እንደማይችል ያለ እግዚአብሔር ቃል ከሆነ ሰው በመንፈሳዊ ህይወቱ ሰርቫይቭ ማድረግ አይችልም። ያለ እግዚአብሔር ቃል ከሆነ ሰው መኖር አይችልም። ስለዚህ ለእግዚአብሔር ህዝብ ህልውናው ነው ስንል የእግዚአብሔርን ቃል ከጣለ የእግዚአብሔር ህዝብ የሚያስብለው ማንነቱን ያጣል ማለት ነው። የእግዚአብሔር ህዝብ አይደለም፣ የእግዚአብሔር ህዝብ መሆን ያቆማል፣ ሌላ ይሆናል የሚመገብበት። ምክንያቱም የምንታነጸውበትና የምንገነባበት ሌላ መንገድ እግዚአብሔር አልሰጠንም። የምንገነባው የምንታነጸው በዚሁ በእግዚአብሔር ቃል ነው። ተደጋግሞ የተነሳ ይመስለኛል የኤርሊ ቸርች የምትሰበሰበው የኤርሊ ቸርች የሚሰበሰቡ የነበሩት ለሌላ ነገር the first churchም the early churchም የመጀመሪያውን ቤተክርስቲያን የምንለው ደግሞ የጥንቷ ቤተክርስቲያንም የምንላት ሁለቱም እስከ ተወሰኑ 100 ዓመታት ድረስ ሌላ ፐርፐዝ አልነበራቸው። እንደኛ እንደዚህ የተደራጀ የወርሺፕ ቲም፣ እንደዚህ የተደራጀ የሙዚቃ መሳሪያ ተጫዋቾች፣ እንደዚህ የምናረጋው ብዙ የተደረሱ መዝሙሮች አይደለም ያሏቸው። በዋናነት ይሰበሰቡበት የነበረው ምክንያት ሄዳችሁ ወደ ኋላ ያሉትን መጽሐፍት ስታነቡ የምታገኙት ነገር በዋናነት የሚሰባሰቡ የነበሩት የእግዚአብሔርን ቃል ለመካፈል፣ እንጀራ ለመቁረስ የሚል ነበር። የጌታ እራት በተሰበሰቡ ጊዜ ይወስዳሉ፣ የእግዚአብሔርን ቃል ይማራሉ፣ ከዛ በኋላ ይጸልያሉ። ታስታውሱ እንደሆነ ሐዋርያት ሥራ ምዕራፍ 6 ላይ ሐዋርያት ትንሽ በመካከላቸው ግርግር ሲፈጠር እና ከግሪክ የመጡ መበለቶችን ሲበድሉባቸው ኩርፊያ ተፈጠረ በመካከላቸውና ሐዋርያቱን ዳኙን አሉ። ዳኙ አይናችን እያየ እኛ ከግሪክ የመጣን ስለሆነን እኛ ከሌላ ቦታ ዲያስፖራ ሆነን የከረመን ስለሆነን እዚህ የሚተዋወቁ ሰዎች እንጀራ በማደል ጊዜ በመካከላችን መከፋፈል ሲያደርጉ አይተናቸዋል። ስለዚህ ይሄ ነገር ፌር ስላልሆነ በመካከላችን እናንተን የመሰለ ሰው ያለ እንደዚህ ያለ ነገር መከናወን ስለሌለበት በቃ ማዕድ ራሱ እናንተ ራሳችሁ ቆማችሁ አከፋፍሉናል። ሐዋርያቱ ደንግጠው የመጀመሪያ ያሉት ነገር እንዴ እናንተ ሰዎች ምን ማለታችሁ ነው? እኛ ለእግዚአብሔር ቃልና ለጸሎቱ መትጋት አቁመን ማዕድ እንድናገለግል ነው እንደምትፈልጉት አሏቸው። በዋነኝነት የተጠራንበት መንገድ ነገር የእግዚአብሔር ቃልና ጸሎትም ነው እና የኤርሊ ቸርችም እንዳልኳችሁ ፈርስት ቸርችም ሲለማመዱት የኖሩት ይሄንን ነው። ለቃሉ ነበር የሚሰበሰቡት። ስለዚህ የእግዚአብሔር ቃል ከአማኝ ህይወት ውስጥ ከወጣ የእግዚአብሔርን ቃል የአማኝ ቸል ካለ እየሞተ ነው ማለት ነው። ሱኖር ሌተር እንሞታለን፣ እንደርቃለን። የክርስቶስ ቤተክርስቲያን የሚለውን ስያሜ እናጣለን ማለት ነው። ስለዚህ እሱ ላይ ነው ትኩረት የምናደርገው። ግን ዝም ብለን እናንሳና እንደ መንደርደሪያ እንዲሆነን በብሉይ ኪዳን እግዚአብሔር አንድ የተናገረውን ነገር አንስቼ ከዛ በመነሳት ነው የሚሄደው። የእግዚአብሔር ቃል በህዝብ መካከል ከሌለ ምንድነው ህዝብ የሚሆነው? የእግዚአብሔር ቃል ከመካከላችን ከጠፋ ምን ልንሆን እንችላለን? ዝም ብለን ስናየው ህዝቤ ዕውቀት ከማጣት የተነሳ ጠፍቷል ይላል። ምንድነው የሚለው? ጠፍቷል ህዝቤ ዕውቀት ሆሴ ምዕራፍ 4 ቁጥር 5 ነው የምናየው። ሆሴ ምዕራፍ ላይ እንዴት እግዚአብሔር ስለ እስራኤል እንደሚቆጭ ታያላችሁ። እንዴት እየፈረሱ እንዳሉ፣ እንዴት የሚያሳዝን ሁኔታ ላይ እንዳሉ። ልክ ከባሏ ተለያይታ እንደ አመነዘረች ሴት አይነት ነው እስራኤልን የሚቆጥራት። እንደገና ምህረት እየተደረገላት ባሏ መልሶ ቤት አስገብቷት እንደገና ወጣ እንደምታመነዝር ሴት አድርጎ ነው የሚያቀርባት።
በጣም ብዙ ጥፋትና የተበላሸ ነገር አለ። ህዝቡ አመንዝረዋል፣ ጠፍተዋል። ይነዋት አለ እግዚአብሔር። ይሄ ህዝብ ለምን እየጠፋ እንዳለ ታውቃላችሁ? ለምን ከስታንዳርድ በታች እየኖረ እንዳለ ታውቃላችሁ? ግን ዕውቀት ስለሌለው ነው አለ። ዕውቀት ለሌለው ማህበረሰብ ሁሉ ነገር ትክክል ነው። ሰምታችሁኛል? ከዚህ በፊት የሰጠሁት አንድ ምሳሌ አለና ሁሉ ነገር ካላወቀ ነው ትክክል ነው የሚመስል። ሰው የሚነግረን ኢንፎርሜሽን በዚህ ግባ ቢለን በዚህ ወጣ ቢለን ይሄን አድርግ ቢለን ትክክል ነው ምን ሆነው እና ከብዙ ዓመታት በፊት ያነሳሁት ምሳሌ ነው ማነሳው። የቤታችን የመጨረሻ ልጅ ትንሽ ወንድማችን ከልጅነት ጀምሮ በጣም ስማርት ልጅ ነበርና ትምህርት ቤት ሄዶ በእነሱ ዘመን ነው የተጀመረው ኮምፒውተር መማር ምናምን እና ኮምፒውተር መማር የተጀመረው በዛ ጊዜ ነው። ብዙዎቻችን አንዳንድ ሰው ምንድነው ቢቢቲንን ሰምታችኋል? ቢቢቲን ቦርን ቢፎር ቴክኖሎጂ። ወጣቱ አባቱ ነው ኮምፒውተር መክፈት ሲያቅተው እና የሆነ ነገር ሲያደርግ አጀስት ሲያደርግለት እና ምንድነው ሲለው ዳዳ አንተ እኮ ቢቢቲ ስለው ዋትስ ቢቢቲ ደግሞ ሲለው ቦርን ቢፎር ቴክኖሎጂ። እና ብዙዎቻችን እኛ በተባርንበት ዘመን ላይ በተለይ ሃይ ስኩል እና ምናምን ሆነን ኮምፒውተር ብርቅ ነው አይደለም። በቅርብ ዓመታት እንኳን ኢሜል ለመክፈት በየኢንተርኔት ካፌ ነበር አይደል? ምን ሄደው ፓስወርድ ሁሉ ሰው እንዲያስገባልን እንጠይቅ ነበር። ፓስወርድ አሁን አይሰጥም አይደል? this much ignorant ነበረን። እና የነሱ ደግሞ ዘመን ትንሽ ይሻል ነበርና ከኛ እሱ ትምህርት ቤት ገብቶ ኮምፒውተር መማር ጀመረ። እና ተምሮ ሲመጣ ስለ ኮምፒውተር ቢያወራልን ብዙም አልገባንም። ምክንያቱም ኮምፒውተር በሰው ቤት ውስጥ የማታገኙት ነገር ነበር። ኦፊስ አካባቢ ያውም የተወሰነ ኦፊስ አካባቢ ዳንቴል ለብሶ ምናምን የሚቀመጥ ነው። እና ከዛ መጣና አየን አናቀም። ከዛ ለአንደኛው እህቴ እንደዚህ አላት፣ ዛሬ ኮምፒውተር ስንማር አላት፣ ይገርምሻል ኮምፒውተሩ ተሳሳትኩና ተቆጣኝና አረመኝ አላት። ኦኬ ኮምፒውተር ይቆጣል ያረማል ማለት ነው አለች። እና ዝም ብላ ሰማችሁ። ከዛ እንደማታውቅ አወቀ። በሚቀጥለውም ቀን መጣ። ትክክል ነው ለሷ እንዲህ እያለች ነው የምትሰማው። በሚቀጥለውም ቀን መጣና ይገርምሽም ዛሬ ደግሞ ኮምፒውተሩ ስሳሳት ስቱፒድ አለኝ። በትላንቱ ተናዶ ማለት ነው። ትላንት አረምኩ ዛሬም ታጠፋለህ ብሎ ስቱፒድ አለኝ አለች። አሃ አለች። አሁንም እንዲህ ያለችው ኦኬ አታውቅም ማለት ነው አለ። በሶስተኛው ቀን መጣና አይ ዛሬማ ኮምፒውተሩን በጣም ነው ያናደድኩት አላት። እና አለችው በጣም ተናዶ በኩርኩም መታኝ አላት። ማለት ኮምፒውተሩ እንግዲህ ለሷ ምንም በቃ የሚማታ የሚሳደብ የሆነ ነገር የሚያደርግ የዚህን ጊዜ አልተሳሳተችም። ያው እሱ ሳይሆን እሷ መታችሁ ማለት ነው በኮምፒውተር። እና ምን ልላችሁ ነው? ካላወቃችሁ ማንም ሰው ያታልላችኋል። ማንም ሰው የሆነ ነገር ያደርጋችኋል። ማንም ሰው የፈለገውን ኢንፎርሜሽን ፊድ ያደርጋችኋል። ዳስ ዋይ አሁን በምንም ነገር ላይ የእግዚአብሔር ቃል እየጠፋ ስለመጣ በማህበረሰብ መካከል ሁሉም ነገር ትክክል ነው። ማሐረብም ዘይትም ዱላም ትክክል ነው አይደለም? ሁሉም ነገር በቃ ትክክል። ሰው አጠና ይዘና ሲባል ምንም ሳይመስለው አጠና ይዞ ይሄዳል። ምንም ሳይመስለው ማለት ነው። እና ከዛ በቃ እንትና አይላችሁ ምንድነው ምናምን ብላችሁ ብትጠይቁት እናንተ ናችሁ ያልገባችሁ መስለው ወይም እንደዛ አድርገው ነው የሚወስዳችሁ። በሚያውቅ ማህበረሰብ መካከል ግን ራሱ አጠና አንጣ የሚለው ሰውዬ ይፈራል። አሁን እዚህ ቸርች መጥቶ ጌታ መሰከሬ ነው አጠና ይዛችሁ ነው አይላችሁም፣ ይፈራል። አንድ ጊዜ ገጥሞናልኛ። በሚቀጥለው ሳምንት በውሃ ስለሚጸልይ ሁላችሁ ውሃ ይዛችሁ ነው አለ አንድ ሰው። እና ውሃ ይዛችሁ ነው አለ። ከዛ በኋላ ሲያይ ፊት ነሳ ነው። እኔ አልነበርኩም በወቅቱ እንደተባለ ያወቅኩት ሁሉ ሰው በር ላይ ውሃ ይዟል። እዚሁ ቸርች እኮ እዚህ አጥማይ እኮ ነው የምላችሁ ሁሉ ሰው ውሃ ይዟል። እና እዚህ ጋር ያለችው ሱቅ ደግሞ የዛን ቀን በቃ በጣም እድለኛ ሆነች። እሷ ተዘጋጅ ውሃውን በቃ በእስራኤል እንትና ምናምን ዋጋም ባይሆን በእነሱ ዋጋም ባይሆን በዋጋው ነው። በዋጋው በቃ ቸበቸበችና ከዛ ግን መጨረሻ ላይ ህዝቡ እየተናደደ ወጣለች። ምንድነው? በውሃ አልተጸለየም። ለምንድን ነው? ፈራየ። እኔ ማለት እግዚአብሔር በውሃ በዘይት አይሰራም አይደለም እኮ እያልኩ ያለሁት። ግን እንደዚህ ዝም ብሎ በቃ ማንንም ሰው በውሃና በዘይት አታታልልም ማለት ነው።
የሚያቅ ማህበረሰብ መካከል ዝም ብለህ እንደዚህ ልታረጋ አትችልም። የማያቀስ ከሆነ አፈር ብላስትለው አፈር ይበላልሃል። ዛሬ አዝለኸኝ ነው መሰብከው ቢል አሁን እኔ መጥቼ ሰውነትን አዝለኸኝ ነው ዛሬ መሰብከው ብለው እሺ ሊለኝ አይችልም። ትክክል አይደለም ይላል። there's something wrong ዛሬ ምን ነክቶታል ይለኛል አይደለም። የእግዚአብሔር ቃል ወገኖች ሆይ ከሌለ ማህበረሰብ ይጠፋል፣ ህዝብ ይጠፋል። ምንም አይጠይቅም። የተባለውን ሁሉ ያደርጋል፣ የተጠየቀውን ሁሉ ይሰጣል። ፍታ ቢባል ይፈታል፣ አግባ ቢባል ያገባል። ለምን አይልም? አይጠይቅም። እግዚአብሔር በህዝቡ ዕውቀት ማጣት ምክንያት በሚመጣው ጥፋት በጣም እጅግ አዝኗል። ህዝቤ አለ። ህዝቤ ብሎ ነው፣ የራሱ ህዝብ ነው። ህዝቤ አለ። አይቶ ጥፋታቸውን እንደልባቸው ሲጫወቱባቸው ህዝቤ ዕውቀት ከማጣት የተነሳ ጠፍቷል አለ። ግን ደግሞ ህዝብ ሲጠፋ መጀመሪያ እግዚአብሔር ህዝብን አይደለም የሚናገረው። ህዝብ ላይ ዝም ብሎ እግዚአብሔር ጀጅ አያደርግም። ለህዝቡ ጥፋት መነሻዎቹ አገልጋዮች እንደሆኑ ስለሚያውቅ አንተም ደግሞ ዕውቀትን ጠልተሃል፣ እኔ ካህን እንዳትሆኝ ጠላሁ ብሎ መነሻው ካህኑ እንደሆነ ደግሞ ይናገራል። አገልጋዩ ነው መነሻው። አገልጋዮች ለእግዚአብሔር ቃል የሚሰጡት ቦታ እያነሰ ሲመጣ እንደኔ ያሉ ሰባኪዎችና አስተማሪዎች የእግዚአብሔርን ቃል ከመናገር ይልቅ ሰውን ምን አትራክት ያደርገዋል፣ ምን ይስበዋል ብለው ሲጨነቁና ያንንም ደግሞ ፍላጎት የሰውን ፍላጎት ለመሙላት በሚጨነቁበት ጊዜ የዛን ጊዜ እግዚአብሔር አንተ ነህ ደግሞ የኔ አገልጋይ ብሎ አንተ ቃሌን ጠልተሃልና እኔም ደግሞ ካህን እንዳትሆነኝ ጠላሁ ይላል። የህዝቡ ዕውቀት አጥቶ ነው፣ አንተ ግን ሆም ብለህ ነው። አገልጋይ ስትሆን ሆም ብለህ ነው፣ ዴሊበሬትሊ መርጠህ ነው። ሰውን ምን ያስደስተዋል ብለህ ነው። ስለዚህ አንተም ዕውቀት ጠልተሃልና ካህን እንዳትሆነኝ ጠላሁ ይላል። እንዲህ አይነት አገልጋይ ኖረኝም እንደዚህ ልታገለግለኝ አትችልም ብዬ እኔም ተጸየፍኩ ይላል። ለምን? አንተ ቃሌን ተልተሃል፣ ቃሌን ንቀሃል። ይሄ ብቻ መሰላችሁ? የአምላክህን ሕግ ረስተሃልና እኔ ደግሞ ልጆችህን እረሳለሁ ይላቸዋል። በዛኛው ኪዳን አደገኛ የሚያስፈራ ነገር አይደለም? አንተ የአምላክህን ሕግ ስለረሳ እኔም ደግሞ ልጆችህን እረሳቸዋለሁ። እኔ የሌዊን ቤተሰብ ልጁን ዘሮቹን ሁሉ ለማሰብ ፕሮሚስ ሰጥቻለሁ አይደል? አሁን ግን ሌዊን እኮ ማስበው በሕጌ ስለሚኖር ሕጌን ከተወ እኔ ከሱ ጋር ምን አለኝ? እሱን ረስቷል አይደለም? ሕጌን ረስቷል አይደል? አዎ እኔም ደግሞ እርሱን እረሳዋለሁ፣ ልጆቹን ደግሞ እረሳቸዋለሁ ይላል። በማህበረሰብ መካከል የእግዚአብሔር ቃል ስፍራ ሲያጣ የእግዚአብሔር ቃል በሌላ ነገር ስለሚተካ ማህበረሰብ ትክክልና ስተት ለሚባለው ነገር መስፈሪያ ያጣል። ይሄ ትክክል ነው፣ ይሄ ትክክል አይደለም ለሚለው ነገር መስፈሪያ ያጣል። ትንሽ የገባው ነገር ያድግና ኋላ ላይ ሙሉ በሙሉ ከእግዚአብሔር ቃል በራቀና ከእግዚአብሔር ቃል በሚቃረን አይነት ኑሮ ይኖራል። ለዚህ ማሳያ የሚሆኑን ምዕራባውያን ናቸው። ምዕራባውያን ብዙ ጊዜ እንደሚናገሩት የአገሮቻቸው መሰረት የስልጣናቸው የሀብታቸው መሰረት አባቶቻቸው ለእግዚአብሔር ቃል የሰጡት ዋጋና ለወንጌል የከፈሉት መስዋዕትነት እንደሆነ በድፍረት ይናገራሉ። ብዙ መጻሕፍትም በዚህም ላይ ተጽፈዋል። ብዙ የወንጌል አርበኞች ጀግኖች አሏቸው የሚነገርላቸው ታሪክ። ስለ ተሐድሶ ካነሳችሁ በየክፍለ ዘመኑ በ15ኛው በ16ኛው በ17ኛው በ19ኛው እያላችሁ ምትጠሯቸው የእምነት ጀግኖች አባቶች አሏቸው። ነገር ግን በምክንያታዊነት ስም ማለት ራሽናል እንሆናለን ብለው በምክንያታዊነት ስም የእግዚአብሔርን ቃል ሲጥሉት የእግዚአብሔርን ቃል ሲያዋርዱት ከተቃዋሞቻቸው ላይ እኛ ምክንያታዊ ነን፣ እኛ we are not religious በሪሊጂየስ ሜንታሊቲ ብቻ አይደለም እናስበው ምክንያታዊ ሆነን ማሰብ አለብን ብለው ከተቃዋሞቻቸው ላይ የእግዚአብሔርን ቃል ሲያወሰግዱ ከፍርድ ቤቶቻቸው ላይ ከትምህርት ቤቶቻቸው ላይ ልጆች የእግዚአብሔርን ቃል እንኳን እንዳያጠኑ የሞራል ትምህርት እንኳን እንዳይማሩ የመጽሐፍ ቅዱስ ስም ያላቸው አንዳንድ ትምህርቶች እንኳን እንዳይሰጡ ከሲከለክሉ መጨረሻ ላይ የእግዚአብሔር ቃል ይራቀው ከተቃዋሞቻቸው ብቻ ይመስላችሁ ከቤተ ክርስቲያን ጭምር ራቀ። አሁን
ቤተክርስቲያኖቻቸው ያሳዝኗቸዋል። ሰው ብርቅ ነው፣ የእግዚአብሔር ቃልም አይሰበክባቸው፣ ብርድ መጥቷቸዋል። አንድ ሰው ሲነገርን አስተማሪ ነው ይሄንን ሲናገር የሰማሁት በቅር ቤልጂየም ሀገር ሄጄ አለ ፖርቹጋል ሄጄ እየጎበኘው ያለው አለ ኢትስ ማግኒፊሸንት አለ። በቃ ህንጻውን አይታችሁ ትደነቃላችኋል። ልክ ጌታ ኢየሱስ ክርስቶስን ትዝ ይላችኋል ደቀ መዛሙርቱ አየው ያሉት የሰለሞንን ቤተ መቅደስ አየው ግን ሄሮድስ እንዴት እንዳነጸውና እንዳሻሻለው እንዴት አርጎ እንደገነባው ሲሉ ጌታ ኢየሱስ ክርስቶስ የተናገራቸው ትዝ ይላችኋል። ምን ያስደንቃችኋል? በቃ በቅርብ እኮ የሚፈርስ ነው አይነት ነገር ያላችሁ እና እዛ ፖርቹጋል ያየሁት ቤተክርስቲያን አለ ያስደንቃል አለ። ምን አይነት ውበት ነው ያለው አለ። መስቀሉ፣ ስዕሎቹ የተቀመጡበት ነገር ግን ይገርማችኋል አለ። በጣት የሚቆጠሩ ሰዎች ናቸው ያሉበት። የእግዚአብሔር ቃል አይሰበክበትም። የቱሪስት ማዕከል ብቻ ነው፣ ሰዎች ሄደው የሚጎበኙት ነው። ሰው የእግዚአብሔርን ቃል እየጣለ ሲመጣ እንደዚህ ነው። ስለዚህ ሁሉ ነገር ትክክል ይሆንና ልታስቡት አትችሉም። ዝሙትን የሚጸየፍ ማህበረሰብ ወንድና ወንድ የሚያጋባ ሆኖ ይጨርሳል፣ ሴትና ሴት እና እንደሱ ነው የምትሆኑት። የሜቶዲስት ቸርች ትልቅ መነቃቃት ያመጣው አባት ጆን ዌስሊ ይባላል። ታውቃላችሁ? ስለ ጆን ዌስሊ ካወቃችሁ፣ ጆን ዌስሊ ለእግዚአብሔር ቃል ይሰጥ የነበረው ጊዜ በጣም እጅግ ከፍተኛ ነው። ብዙዎች ሲናገሩ የፈረስ ጀርባ ላይ ሆኖ ከስፍራ ስፍራ እንኳን ሲሄድ መጽሐፍ ቅዱስን ምንም እንደማይወድቅ እርግጠኛ በሚሆንባቸው ቦታዎች ላይ የእግዚአብሔርን ቃል እያነበበ ነበር የሚሄደው። የማይጽፈው መጽሐፍ አልነበረም። የእግዚአብሔርን ቃል ያጠና ነበር፣ የእግዚአብሔርን ቃል ያስጠና ነበር። በዘመናት መካከል ግን የእግዚአብሔር ቃል ስፍራውን እየለቀቀ ሌላ ነገር እየገባ መጥቶ የዛሬ 10 ዓመት ይሁን 12 ዓመት የሜቶዲስት ቤተክርስቲያን ጌይ ሜሬጅ እንቀበል አንቀበል የሚደረግ ምርጫ ሲደረግ በትልቅ ዓለም አቀፍ ጉባኤ ከሁሉም ሲነድሶች የተሰበሰቡ ሰዎች ባሉበት ይደረግ አይደረግ፣ ወንድና ወንድ እናጋባ፣ ሴትና ሴት እናጋባ ሲባል በጣም ፍጭት ሲነሳ ምን ቢሆን ጥሩ ነው ይቻላል አለ። ከዛ ምን ቢት ሲጣራ ቢሾፓቸው የመጀመሪያው የቤተክርስቲያናቸው የመጀመሪያው ሰው ራሱ ጌይ ነው፣ ሆሞሴክሹዋል ነው። ብዙዎች አንገታቸውን ደፉ። የሚችሉ ከቤተክርስቲያኒቱ ተገንጥለው ወጡ። ከእንደዚህ አይነት አመጽ ጋር ልንቆም አንችልም አሉ። ምን ልላችሁ ነው ግን የእግዚአብሔር ቃል እየጠፋ ሲመጣ፣ የእግዚአብሔር ቃል በማህበረሰብ መካከል እየጠፋ ከቤታችሁ እየጠፋ ሲመጣ፣ እመኑኝ ከልጆቻችሁ የእግዚአብሔር ቃል እየጠፋ ሲመጣ ስታንዳርድ የሚባል ነገር ይጠፋል። ሁሉ ነገር ትክክል ነው። ሁሉ ነገር ትክክል ነው። የክርስቲያን ልጅ አግኝቼ ከውጭ ሀገር የመጣ ያዋራሁት አማርኛ አይችልም። ያወራን እየተጫወትን ቤተሰቦቹ በጌታ እንደሆኑ አውቃለሁ እና አይገርምህም ምናምን ብዬ ስለዚህ ስለ ጸያፉ ነገር አነሳውለት እና ምን ችግር አለው አለኝ። ምን ችግር አለው? ከዛ ላውራው ሞከርኩ። የእግዚአብሔር ቃል ምናምን ስለው አንዲት ፍሬ የእግዚአብሔር ቃል ህይወቱ ላይ የለችም። አንዲት ፍሬ ነው የምላችሁ። ዮሐንስ 3:16 ብዙዎች ማንም ሰው ህፃናቶቻችን እዚህ ጋር አቁመን በሉ ምንላቸው ጤክስ ውስጥ የለውም። ቸርች እየወሰዱ አሳድገውታል። የእግዚአብሔርን ቃል ግን ነፍገው ነው ያሳደጉት። የእግዚአብሔር ቃል ቤታቸው የለም። ስለዚህ ለሱ ትክክል ነው። ታዲያ ምን ችግር አለው አለ። የፓስተር ልጅ እንዲህ ሲል ሰምቻለሁ። ምን ችግር አለው ሲል ምን ችግር አለው? እና ኢየሱስን ታውቀዋለህ ሲል ኢየሱስን አባባ ሲናገር አውቀዋለሁ። አባባ ሲናገር ኢየሱስ ሲል ደስ ይለኛል፣ ግን እኔ በደንብ አላውቀውም አለ። ለምን? በቃ ያሳደገው ያለ እግዚአብሔር ቃል ነው። ያለ እግዚአብሔር ቃል ሰው ሲሆን ቤታችሁ ህይወታችሁ ያለ እግዚአብሔር ቃል ሲሆን እመኑኝ እናንተ ከማንም የምትለዩ አይደላችሁ። ጥፋት ወደ ህይወታችሁ ይመጣል። አንዳንድ አገልጋዮች የሚያሳስቡኝ ለዚህ ነው። ሲሰብኩ እንኳን ዝግጅት የላቸው እና አንዳንድ ጊዜ በጣም በቃ ጎትተ ከመድረክ አውርደው የሚለኝ ሰው እኛ ጋር ብዙ አልገጠመን ይሆናል። አንዳንድ ቦታ ስንሄድ ወደ እናንተ እየመጣሁ ምን እንደምናገር ሳስብ እያሉ ነው የሚመጡት። ምን እንደምናገር ሳስብ ጌታ ታክሲ ላይ ይሄን ቃል ሰጠኝ ብለው ይነግሩናል።
ቃሉ እንኳን ስለምን እንደሚናገር ሳያውቁ ነው የሚሰብኩ። ስለምን እንደሚል ሽምቅቅ ምንልባቸው አሉ። ሽምቅቅ ምንልባቸው ታሪኩም ምኑም ከሚናገሩት ነገር ጋር የማይገናኝ ከእግዚአብሔር ቃል ጋር ምንም ህብረት የሌለው። በዚህ መጠን ከአገልጋዮች ላይ የእግዚአብሔር ቃል ከጠፋ ከህዝቡ ጋር እንዴት ልንጠብቀው እንችላለን? አንዳንድ ጊዜ አንዳንድ አገልጋዮችን ደጋግማችሁ ካገኛችኋቸው እንደተናገሩት እየረሱት ሁሉ ጊዜ የሚነግሩን አንድ አይነት ነገር ነው። ከሆነ መጽሐፍ መዝለል አይችሉም። ከኢሳይያስ የተወሰኑ ምዕራፎች አታፍሪምና አትፍሪ ካሉ በቃ ይበቃቸዋል። በቃ ከሱ አያውጡም። ወይ ከመዝሙረ ዳዊት ወይ ከዘጸአት የፈረደበት አለ አይደለም። በቃ ህዝቡ በደረቅ ተሻገረ። በቃ እንደሱ እንልና ሌላ ታሪክ አታገኙባቸው። እና በህዝቡ በአገልጋዮች ጋር የእግዚአብሔር ቃል በዚህ መጠን ከሆነ ከህዝቡ ምን ልንጠብቅ እንችላለን? አንድ ወቅት ላይ ህዝብ ምንም ሊቀበል እንደሚችል እግዚአብሔር ቃል ሲጠፋ እንደ ምሳሌ ማሳያችሁ አንድ ቦታ ላይ እኔ የነበርኩበት ከተማ ማለት ነው፣ በድሮ ያደኩበት ከተማ በጣም በእግዚአብሔር ቃል የተቀጣጣልን ነበርን በወቅቱ። እንደዚህ አይደለም እናጠናው፣ ከልቤ ነው የምላችሁ። የእግዚአብሔርን ቃል የምናጠናበት መንገድ በጣም ስትሮንግ ነበር እና ለብዙዎቻችን ያ ጊዜ መሰረት ነው የሆነልን። እና አንድ ማለዳ ላይ ሰው ላስተምር እየመጣው የእናቶች ህብረት ነበርንና የእናቶች ህብረትን የሚያገለግለው ልጅ በቃ እናቶች ከኛ ጋር በተለይ በተሐድሶ ሲወጡ ምስኪኖች ናቸው። ልፈርድባቸውም አይደለም፣ ልፈርድባቸውም አይደለም ማለት ማንበብ መጻፍ ብዙ አያውቁ። የሰሙትን ግን በትክክል ከነገራቸው ይይዛሉ። ግን በትክክል ማን ይንገራቸው? እና ያ ልጅ በጠዋት ያጸልያቸዋል፣ የእግዚአብሔርን ቃል ይሰብካቸዋል። እና ሰብካቸው ያገኘሁት ዱለት አትብሉ እያለ ነው። ከዚህ በፊት ተናግሬዋለሁ አይደለም? ታስታውሳለህ? ዱለት አትብሉ ይላቸዋል። ኢሳይያስ 8 ያነበው ዱለት አትብሉ፣ ዱለት እንዳትበሉ ይላቸዋል። ከዛ ምንድነው ዱለት? ለምንድን ነው የምንብለው? ጨጓራ አለው ይላል። እንትና ቅልቅል ነው፣ ቅልቅል ነገር አትብሉ ሲል እናቶች አሜን አሜን እስከዛሬ የበሉት እየቆጫቸው እግዚአብሔር ድብልቅ ይጠላል ምናምን ይላቸዋል። እኔስ ብላችኋል አሜን አለማለታችሁን በምን አውቃለሁ? አሁን አስቀድሜ የነገርኳችሁ እንጂ ዱለት አትብሉ ብዬ በሰብክ እና ይሄ ልጅ እኮ ምንም እንግሊዘኛ ማወቅ የማያስፈልግበት ስለ ኮንስፓይረሲ ምናምን ስለሚባል ነገር ሳያቅ ዝም ብሎ እኮ ሌላ አዲሱ መደበኛ ትርጉም ላይ እንትን ሲቢል እኮ ቢያነብ ወይ ደግሞ እሱ ነው ክፍሉ ራሱ ዱለት እንደው አትብሉም እኮ አይልም፣ አትበሉ አይደል የሚለው። ግን እሱ ዱለት ከሆነ መብላት ጋር ነው ያገናኘው ወዲያው ማለት የሚቀለው ማለት ነው። እንደው ደግሞ ካልገባው አዲሱ መደበኛ ላይ አድማ ብለው የሚጠሩ ማንኛውም ነገር አድማ አትበሉ፣ እነርሱ የሚፈሩትን አትፍሩ፣ አትሸበሩለትም ይላል እግዚአብሔር ይላል። አየሱ ግን ምንድነው? ዱለት አትብሉ አትበሉ ሊነበብለት እንኳን አልቻለም። ዋይ እስካሁን አየዋለሁ ይሄ ልጅ እስካሁን አየዋለሁ ማለት ከኛ እኩል ነው ጌታን ያገኘው። ከ20 ምናምን አመት በኋላም ሳገኘው እንደሱ አይነት ዱለት አትብሉ አይነት ነገር ነው የሚናገረው። እንቅሽቅሽ ያለ የሆነ ጥቅስ ይዞ የሚሮጥ ነው። የእግዚአብሔርን ቃል በስርዓት ማጥናት የሚባል ነገር አያውቅም። እንደ ቅናቱ የት ሊደርስ የሚችል አይነት አገልጋይ ነበር። ቅናት ያለ እግዚአብሔር ቃል ባዶ ነው። ሰምታችሁኛል ያልኩትን? ቅጥልጥል ብትሉ የእግዚአብሔር መንፈስ የእግዚአብሔር ኃይል ብትሉ ቅናት ብቻውን የእግዚአብሔር ቃል ከሌለው it is nothing። የፈለገ አይነት ፓሽን ቢኖራችሁ ፓሽን ብቻ እኮ አይደለም፣ ትልቅ የእግዚአብሔር ጸጋም ተሰጥቶብችሁ ቢሆን የእግዚአብሔር ጸጋ ካፋችሁ የሚወጣው የሚነገረው እሱ አይስትም የምትባሉ አይነት ሰዎች ብትሆኑ የእግዚአብሔር ቃል ከሌላችሁ ባዶ ናችሁ። የእግዚአብሔር ቃል የሌለው ሰው ምንም የእግዚአብሔር ቃል አላችሁ ማለት መርጣችሁ በቃላችሁ የምትይዟቸው ጥቅሶች አይደለም እላችሁ። በስርዓት የእግዚአብሔርን ቃል ማጥናትና መውደድ፣ ከእግዚአብሔር ቃል ጋር አኳይንትድ መሆን። አኳይንትድ እንደው ጥቅስ በጥቅስ ባትገ የሆነ ነገር ስትጠይቁ አይ ኖ እዚህ አካባቢ ነው በአቅጣጫ በማፕ እንኳን የምታውቁ አይነት ሰዎች እስክትሆኑ ድረስ የእግዚአብሔርን ቃል ማጥናት እና እኔ ኃጢአት አይመስለኝም። መጽሐፍ ቅዱስ የተቸከቸከ መሆኑ ኃጢአት አይመስለኝም። እንደዚህ ብላችሁ ማጥናት ማለት ታውቁት ያሰመራችሁበትን ያያዛችሁበትን ቦታ የምታውቁት እንዲሆን ለእግዚአብሔር ቃል ዋጋ መስጠት ወገኖች ሆይ በጣም ትልቅ በረከት ነው።
የእግዚአብሔር ቃል ግን ሰፍራ ሲያጣ እነዚህ ነገሮች ቶሎ ልገራችሁና ልጨርስ። የእግዚአብሔር ቃል ሰፍራ ሲያጣ ግን ምን ሊሆን እንደሚችል ማሳያ እንደ ታሪክ ላሳያችሁ። ሁለተኛ ዜና ምዕራፍ 15 ቁጥር 3 ላይ በእስራኤል የነበረውን የመጨረሻ የጨለማ ዘመን የሚያሳይ ነው። እስራኤላውያን ያለፉበትን የመጨረሻ የጨለማ ዘመን የሚያሳይ ነው። ይሄን ስታዩ ትደነግጣላችሁ። ለካ የእግዚአብሔር ቃል በሕይወቴ ሲጠፋ እንደዚህ ነው መሆኑ ብላችሁ እንድትደነግጡ ነው የሚያደርጋችሁ። እንደዚህ ይላል እስራኤል ብዙ ዘመን አስቡት እስቲ፣ አንድ ቀን አይደለም፣ አንድ አመት አይደለም፣ ብዙ ዘመን ይላል ያለ እውነተኛ አምላክ፣ ያለ አስተማሪ ካህን፣ ያለ ሕግ ይኖር ነበር ይላል። አይገርምም? እስራኤል ሌላ እኮ አይደለም ያለው ስፔሲፊክሊ እኔ አሕዛብ እኮ የሚኖሩት እኮ ያለ እግዚአብሔር ያለ እውነተኛ አምላክ ያለ አስተማሪ ካህንና ያለ ሕግ ነው ቢባል አሕዛብ ሰርፕራይዝ አልሆንም፣ አልደነቅም። አስደንጋጩ ነገር ምንድነው? እግዚአብሔር ከአሕዛብ ለይቶ የኔ ያለው ሕዝብ የኔ ነው፣ ገንዘቤ ነው፣ ርስቴ ነው ያለው ሕዝብ መቅደስ፣ ታቦት፣ የሕግ መጽሐፍ፣ ካህን ያለው ሕዝብ እንዴት ሆኖ ነው ያለ አምላክ ያለ ካህን ያለ ሕግ የኖረው? ወገኖች ሆይ የ70 ዓመት ምርኮ ጊዜ ቢሆን እኔ አይደንቀኝም። ይሄ ከምድራቸው ተፈናቅለዋል፣ መቅደስ የላቸው፣ ካህናቶቻቸውም ተጽዕኖ ስር ናቸው፣ ታቦቱም ደግሞ ተዘርፏል፣ ደግሞ ጭንቀት ውስጥ ናቸው ብለን ልናስባቸው እንችላለን። በሰላሙ ዘመን ነው በነገስታት እየተመሩ ነው የሆነው። ንጉስ እያላቸው ነብይ የገረመኝ ነብይ ሁሉ መካከላቸው አለ፣ ነቢያት ሁሉ አሉ መካከላቸው። ነብይ እያለ ካህን እያለ አስተማሪ እያለ እንዲህ ማለት ነው እኛ መካከል የፈውስ አገልጋይ እያለ የትንቢት የሚናገር እያለ ፓስተር እያለ ወንጌላዊ እያለ ግን እውነተኛ አምላክ የለም፣ ግን አስተማሪ ካህን የለም፣ ግን ሕግ የለም ቢባል ኢትስ በጣም አሜዚንግ። እና እንደሱ ሆኑ ይላል። ለምንድን ነው? አየህ አምላክ አላቸው፣ አልተውትም። ሳክሪፋይስም ያደርጋሉ ወይ መስዋዕትም ይሰዋሉ፣ ግን ለእውነተኛው አምላክ አይደለም፣ በቃል ውስጥ ላለው እግዚአብሔር አይደለም ያን የሚያደርጉት። ካህን አላቸው፣ ካህናቱም አሉ እኮ ተቋርጦ በእስራኤል ታሪክ ውስጥ የካህናት ላይን ተቋርጦ አያውቅም። በዚያም ዘመን ካህናቱ ግን እውነተኛ አስተማሪዎች አይደሉም። እውነተኛ ካህን አይደለም፣ እውነተኛ አስተማሪ ካህን ያጡት፣ ካህን አይደለም ያጡት። የሕጉ መጽሐፍ ቢሆን አላቸው፣ የሕጉ መጽሐፍን ቢሆን አላጡት አለ፣ ግን ሕጉ በሕይወታቸው ውስጥ ምንም ስፍራ የለውም። ስለዚህ የዚህ ውጤት ምንድን ነው? ይሄ ባለመኖሩ ምክንያት ምን ሆኑ? የእግዚአብሔር ቃል ውሃ የሚያስፈልግ ከሆነ ስንትዬ እሺ አይዞሽ እና የዚህ ውጤት ነበረው። እና ውጤቱ ምንድን ነው? ውጤቱ በጣም ያስፈራል። በዚያም ዘመን ይላል በዚህ ምክንያት እስራኤል ብዙ ዘመን ያለ እውነተኛ አምላክ ያለ አስተማሪ ካህን ያለ ሕግ ስለነበሩ ውጤቱ ምን ሆነ ይለናል? በዚያም ዘመን ለሚወጣውና ለሚገባው ሰላም አልነበረም። በምድር በሚኖሩ ሁሉ ላይ ታላቅ ድንጋጤ ነበረ። እግዚአብሔር በመከራ ሁሉ ያስጨንቃቸው ነበር። ወገን ከወገኑ ጋር፣ ከተማ ከከተማ ጋር ይዋጋ ነበር። አምላክ አልባ፣ ካህን አልባ፣ ሕግ አልባ ማህበረሰብ ሲሆን የእግዚአብሔር ቃል ስለሌላቸው መርህ አልባ ኑሮ ስለሚኖሩ ወንድም በወንድሙ ላይ ይነሳል። ልክ እንደኛ ዘመን ማለት ነው። ጠላት አይደለም የሚመጣባቸው፣ አጠገባቸው ያለው ሰው ራሱ ጠላት። ሚስት ለባሏ፣ ባል ለሚስቱ፣ ወንድም ለወንድሙ፣ እህት ለእህት፣ እያንዳንዱ ሰው አይግባባም። ኮንፊዥን። የእግዚአብሔር ቃል በመካከላችን ከጠፋ እንዲህ አይነት መደናገር ውስጥ ነው የምንገባው፣ መደናገር ውስጥ ነው የምንገባው። ስለዚህ ምንድነው የሚናገረው ዳዊት? እንደዚህ አይነት ሰዎች መጨረሻቸው ምን እንደሆነ ሲናገር መዝሙር 119 ቁጥር 158 ላይ ቃልህን አልጠበቁምና ሰነፎችን አይቼ አዘንኩ ይላል።
ቃል ስለሌላቸው ሕግን ስላልጠበቁ ሰነፎችን አየኋቸውና አዘንኩ። ወገኖች ሆይ የእግዚአብሔር ቃል በመካከላችን ሲርቅ አደጋው ብዙ ነው። እስራኤል የሁሉ ምስቅልቅል፣ የሁሉ ግራ መጋባት፣ የሁሉ አንዱ ባንዱ ላይ ወንድም በወንድሙ ላይ መነሳት ምክንያት የሆነው የጠፋባቸው ነገር ትልቅ ስለሆነ ነው። እውነተኛ አምላክ የላቸውም። አስተማሪ ሰው ከእግዚአብሔር ሕግ አፈንግጦ ሰላም ሊኖር አይችልም። ሰምታችሁኛል ያልኩትን አይደለም? ከእግዚአብሔር ቃል አፈንግጦ ከእግዚአብሔር ቃል ውጪ እየኖረ ሰላም ሊኖር አይችልም። ስትረሳችን ይበዛል፣ በሽታችን ይበዛል፣ ሰላማችንን እናጣለን፣ እንቅልፍ አይኖረንም። ሰው ከእግዚአብሔር ቃል ሲለያይ የእግዚአብሔር ቃል የሰላማችን ምንጭ ነው። አሜን አትሉም? ስሙ ይባረክ። እውነተኛ አምላክ የሚኖረን የእውነተኛው አምላክ ቃል በሕይወታችን ሲኖር ነው። የእግዚአብሔር ቃል የረፍታችን የመታመኛችን ሁሉ ምንጭ ስለሆነ ማለት ነው። ስለዚህ ለነዚህ ማህበረሰብ መፍትሄው ምንድነው? መፍትሄው ሁለቱ ግራና ቀኝ ያሉት ነገር የተበላሹት የመካከሉ ስለተበላሸ ነው። ስለዚህ ምንድነው? ግራና ቀኝ ያለውን ነገር ለማስተካከል ማዕከሉን ማስተካከል ነው። ዳርና ዳሩን ለማስተካከል ማዕከል ያለው ለምን? እነዚህ ሰዎች ሕግ አላቸው ግን በትክክል አልያዙትም። አምላክ አለ ግን እውነተኛ አምላክ አይደለም። ይሄ እንዳይሆን ምክንያቱ ምንድነው ስንል እውነተኛ አስተማሪ በመካከላቸው በጠፋቱ ነው። ስለዚህ አስተማሪው ከተስተካከለ ሕዝብ ይስተካከላል። ሰምታችሁኛል? ስለዚህ ወደ ሕዝብ አይደለም የምንኖረው፣ ሕዝብ አይደለም ተጠያቂው። መጀመሪያ የቃሉ አገልጋዮች የቃሉ አስተማሪዎች ናቸው። መማር ዋጋ ያስከፍላል፣ ቀላል አይደለም። የእግዚአብሔርን ቃል መማር ዋጋ ያስከፍላል። ስኳር የለበትም። ይሄ የምትጣፍጠዋን ነገር ምናምን አይደለም። በቃ የእግዚአብሔር ቃል ተመለስ፣ እንደዚሁ ለክርስቶስ ኑር ምናምን የሚል ስለሆነ ዋጋ ያስከፍላል። እድሜን ይጠይቃል፣ ልፋት፣ እንቅልፍ ማጣት። እኔ አሁን ሰሞኑን እንቅልፍ የለኝም። ይገርማችኋል። ማክሲመም መተኛው 4 ሰዓት ነው። ማክሲመም መተኛው 4 ሰዓት ነው። ዋይ ትምህርት እየተማርኩ ነውና ዋጋ ያስከፍለኝ። ፔፐር ስራ ሲባል፣ አሳይመንትን ስራ ሲባል፣ እንትን ስራ ሲባል ከተኛው መማር አልችልም። ከተኛው በቃ መተው ነው ያለብኝ። መማር ካለብኝስ አይኔን በክብሪት እንጨትም ቢሆን እንዲህ አድርጌ ማፍጠጥ ነው ያለብኝ። የግድ ነው ማለት ወይ አልማርም። ከተማርኩ ደግሞ እማራለሁ። ከተማርኩ ደግሞ ዋጋ ያስከፍላል። መዝናናት የለም። ዜና የሚባል እናንተ ካልነገራችሁኝ አሁን አገሪቱ ምን ጉዳይ ላይ እንዳለች አልፎ በተባራሪ ከምሰማው ውጪ አላይም። በጣም ወደው ሰውየው ነው ማን ነበር ሰውነት ማን ነበር ስሙ? በስንቱ እንደ እናንተ ጠፋኝ። ስንት ክፍል አምልጦኛል። ጌታ ረፍት ሲሰጠኝ ወደፊት አየዋለሁ። ምን ልላችሁ ነው? መዝናናት የለም አይደለም፣ የሆነ ነገር የለም። ዋጋ ያስከፍላል ለመማር። የእግዚአብሔርም ቃል ዋጋ ያስከፍላችኋል። አለማወቅ ከፈለጋችሁ ግን አለማወቅ የበለጠውን ዋጋ ያስከፍላል። መማር የሚያስከፍላችሁን ዋጋ አይደለም ያህል አይደለም አለማወቅ የሚያስከፍላችሁ። አለማወቅ ከትምህርት ይልቅ ውድ ነው። ሰምታችሁኛል ያልኩትን? አለማወቅ ከትምህርት ይልቅ ከመማር ይልቅ በጣም ውድ ነው። አንድ ወንድማችን ኬንያ ሀገር ይማር ነበርና ማስተርሱ ጓደኛችን ነውና እየተማረ ያለ በትምህርቱ መካከል የትምህርት ክፍያ ጨመረ። በክሬዲት አወር የሚከፈለው ክፍያ ጨመረ። ሲጨምር በጣም ኮምፕሌን አደረጉ ብዙዎችና እኔ አናግረዋለሁ ፕሮፌሰሩን አለ እና ገባና ፕሮፌሰሩን አናገረው እና ትምህርት በጣም በቃ ተወዶብናል፣ እንዴት እንማር? what አለው? do you think education is expensive አለው? this payment is expensive? yes አለው። if you think education is expensive ምንድነው expensive try ignorance ያለው። ትምህርት ውድ ነው ብለህ ካሰብክ ድንቁርናን ሞክረው። አሁን ለትምህርት የሚከፈለው አሁን መከፍለው ነገር ውድ ነው ካልክ ድንቁርናን ሞክረውና ምን ያህል ድንቁርና ውድ እንደሆነ ታያለህ። አይደለም እንደሱ ነው እኮ አለመማር የሚያስከፍለው ዋጋ እኮ ብዙ ነው ከመማር የበለጠ። መማር ትንሽ ጊዜ ነው የምትማረው። አሁን እኮ እኔ በቃ ከጃንዋሪ በኋላ እኮ
እየደገምኩ ላይ ያመለጠኝን እየደገምኩ ላይ እችላለሁ። የተውኳቸውን ነገሮች ምናምን አሁን 4 ሰዓት 9 ሰዓት ልተኛ እኮ እችላለሁ ጃንዋሪ እስኪመጣ። ያኛውስ አለማወቅ ግን የሚያስከፍልህ የሚያዘባርቅ የሚያሳምምህ ነገር በጣም ብዙ ነው። የእግዚአብሔርም ቃል እንደዚሁ ነው። ለዚህ ነው የእግዚአብሔር ቃል የሚያረጋግጥልን ባለጠጋ መሆን ትፈልጋለህ? ባለጠጋ ኢነሰንስ እንደዚህ ሳይሆን መንፈስ እንዲፈስብህ ትፈልጋለህ? እስቲ እግዚአብሔርን መንፈስ የሚፈልግ ሰው የእግዚአብሔር መንፈስ በህይወቴ እንዲሞላ እንፈልጋለሁ የሚል ሰው የእግዚአብሔር መንፈስ እንግዲያስ የእግዚአብሔር መንፈስ ከፈለክ ይላል ምሳሌ 1:23 ላይ ወደ ዘለፋዬ ተመለሱ እነሆ መንፈሴን አፈስላችኋለሁ ቃሌንም አስተምራችኋለሁ። አይ ስትመለስ እግዚአብሔር ራሱ ወደ ዘለፋው ወደ ቃሉ ስትመለስ እግዚአብሔር ራሱ አውቶማቲክ ነው መንፈሱን ያፈስልሃል ማለት ነው። የእግዚአብሔር መንፈስ በሙላት እንዲኖርብን ከፈለግን የእግዚአብሔርን ቃል እንሞላ።